ቤተሰቦቼ በሀገር ውስጥም በሀገር ውጭም ያላችሁት እንኳንም አደረሳችሁ ለጥምቀት በዓል ማለት ነው። እንግዲህ ዛሬ ጥምቀት ነው። በጣም ደስ ይል ነበረ። ጥምቀት ሄጄ ነው የመጣሁት። ያው እንግዲህ ጥምቀት ደርሼ ነው የመጣሁት። ስለማይመች ስላልተመቻቸኝ ቪዲዮ መንገድ ላይ ለመቅረጽ አልተመቸኝም። መኪና ጫጫታ፣ ብዙ ጫጫታዎች ስላሉ ትንሽ ስለሚደብር ስለዛ ታቀርጽላችሁ መጣሁኝ። የተወሰነ ቀርጫለሁ፣ አስገባላችኋለሁ ጸበል ቦታ የነበረውን ማለት ነው። ያው ድምፁንም በቃ እንደገና ይርከድም አድርጌም ቢሆን አስገባላችኋለሁ ማለት ነው ቤተሰቦቼ። እና እንግዲህ የዓመት ሰው ይበልን፣ የዓመት ሰው ይበላችሁ ሁላችንንም። ለዛሬ ዓመት በሰላም ያድርሰን ማለት የዓመት ሰው ይበልን ማለት ለዓመት መድረስ ትልቅ ነገር ነው በአሁኑ ሰዓት። እና በሀገር ውጭም ያላችሁት በሀገራችሁ ገብታችሁ እንደዚህ ደስ የሚል ጥምቀት እንድታከብሩ የእግዚአብሔር ፈቃዱ ይሁን ማለት ነው። ቤተሰቦች ያው እንግዲህ ማለት በዚህ በምታዩት መልኩ ነበረ ጠበሉ ቦታ ያለው። ከዚህ ጋር አንድ አባቶች አሉ ማለት ነው። በህይወት ላይ ፎቅ ላይ ሆኖም ይኸው በዚህ ጋርም በጀርባ አንድ አለ። በሁለት ፊት ነው ጠበል የሚጠመቅ ማለት ነው ያለው። ደስ አይልም? እንዴት አባቱ ደስ ይል መሰላችሁ? እውነት መታደል ነው። ለዚህ ጊዜ መድረስ ራሱ መታደል ነው። ያው ያላደለውም ደግሞ ትናንትና የሚሞታለ። ያው እንግዲህ ዛሬም ያው የሚከበርበት ይህን ውስጥ ያገኘው ማለት ነው። ሁሉም የሱ ፍቃድ ስለሆነ እኛ ባልነው አይደለምና በሱ ፍቃድ ነው እላችኋለሁ ማለት ነው። ያው ጥምቀት ለሚ እንሳሮ ወረዳ ነው ይህ የሚገኘው ማለት ነው። በጣም ደስ ይላል። በዚህ መልኩ እያሳለፍ ነው እንግዲህ በጣም ነው ደስ የሚለው። በአመት አንድ ጊዜ ነው እንግዲህ አመት የሰራ ነው ኃጢአት ዛሬ ነው የሚሰራ የለን። ያው ቢሆንም ያው ዛሬ ነው የሚሰራ የለን ማለት ነው አመት የሰራ ነው ኃጢአት። እና እንደዛ ነው ጥምቀት ተብሎ ጥምቀት የሚከበረው ማለት ነው። እና በጣም ደስ ይላል። የሰው አክብሮት ብዙ ቦታ ነው ታቦት የመጣው። በአንድ ቦታ ነው የከበረው። በጣም ህዝቡ በጣም ነበርና በሁለት ቦታ ነው አሸንዳ ራሱ የሚረጭ ማለት ነው። ጠበል የሚረጭ በጎማ በሁለት ቦታ ነው። ያው አሁን ታቦቱ አሁን እንትን አይልም። አሁን አይደለም ወደ ቤቱ የሚገባው። መድኃኒዓለም ሁሉም ባንዴ ነው የሚወጣና ያ ቀደም ተከተል ነው መሰለኝ የሚወጣ። ስለዚህ አሁን ሰው ተጠመቀ ወደየቤቱ ሄደ ማለት ነው። ወደየቤቱ ሄደ። አሁን ወደየቤቱ ሄዶ ያው የምግቡን ተመግቦ ምናምን ስንት ሰዓት ይመጣ መሰላችሁ? 9 ሰዓት በኋላ ከዛ መንቀሳቀስ ይጀምራል ማለት ነው። ከዛም በኋላ 9 ሰዓት በኋላ ታቦቱ ያው እስከ ማታ እስከ 12 ሰዓት ድረስ ይገባል ወደ ቤቱ ማለት ነው። እና ይሄን ይመስላል። እኛም ተጠምቄ መጣሁኝ ማለት ነው። እግዚአብሔር ይመስገን እዚህ ስላደረሰኝ ፈጣሪ አመሰግነዋለሁ እላችኋለሁ። እንግዲህ ያው ጥያቄ አስተያየትም ታላችሁ ደግሞ ጥያቄ አስተያየታችሁን ኮሜንት ላይ አስቀምጡልኝ ቤተሰቦቼ። ማለት እኔም ደግሞ ኮሜንታችሁን አይቼ እመልስላችኋለሁ ማለት ነው። አበረታቱኝ፣ ላይ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። አሁን እንግዲህ ብዙ ስራዎች አሉኝ። አሁን ተጥምቀት መጣሁኝ ማለት ነው። እሺ አሁን ተጥምቀት መጣሁኝ። እንደዚህ ሆነ። አሁን መሰላችሁ ቤት ውስጥ ቁርስ ምናምን ሰርቶ መመገብ። እኔ አሁን ወደ ስራ ልገባ የሚገርማችሁ ነገር ተጥምቀት መጣሁኝ ወደ ስራ ልገባ ነው ማለት ነው። እና ይሄንን ይመስላላችኋል። የዛሬ ጥምቀት በጣም ነው ደስ የሚለው። ያው ብቻዬን ነበርኩኝ። ጥምቀት የሄድኩት ብቻዬን ነበርኩኝ። ትንሽም ከፋ አለኝ። ገባችሁ? አንዳንድ ጊዜ ሰዎች ተተዎቻቸው ጋር ምናምን ስታዩ ያው እንግዲህ አንዳንድ ጊዜ የሚሰማችሁ ነገር አለ። የኔስ ቢኖር ኖሮ ማለት ቢኖር ኖሮ ብላችሁ የምታስቡት ነገር አለ። ብዙ ነገር ማለት እህቴ ትውስ ትለኛለች ማለት ነው። ማለት እንደዚህ ትናንትናም እያለቀስኩ ነበረ። ታቦቱ ሸኝተን ምናምን ስንመለስ በጣም እያለቀስኩ ተሰምቶኝ ነበረና የሚገርማችሁ ነገር እኔ ከእህቴ ጋር ብዙ ላይፍ አላሳለፍኩም። ገባችሁ?
ብዙ ላይፍ አላሳለፍንም አንድ ላይ ሆነም ማለት ነው። ያው በእንግድነት ነው የምንገናኘው። ለአንድ ሳምንት እንደዚህ ነው እንጂ ተህቴ ጋር በቀመጥ ነው። ከዚህ ቀደም ብዙ እንደዚህ ቁጭ ብዬ እንደዚህ ላይፍ እንደ እህት አውርተን ብዙ ጊዜ ወራቶችን በአንድ ቤት 2 ወራትን በአንድ ቤት አላሳለፍንም ማለት ነው። ያ ነገሮች ያው ሁሌም ጸጸት ይሆንብኛል። ሁሌም በቃ ሁሌ ይሰማኛል። ያው ምን ታረጉታላችሁ? በወጣትነት ሰው ሲቀር ያው ትንሽ ይከብዳል። ያው ሁላችንም ያጀነን እኮ ግን በወጣትነታችሁ ድንገት ስትቀሩ በጣም ነው የሚከብደው። ደግሞ ትንሽ የሚቆጨኝ ነገር ምን እንደሆነ ታውቃላችሁ? ብዙ ላይፍ አላሳለፍንም ተህቴ ጋር። ግን አሁን በኋላ ተሰው ጋር ቁጭ ብዬ ቤተሰብ ጋር የማሳልፍበት ጊዜ ታሁን በኋላ ነው። ተዛን ቀደም እኔ እሷ አዲስ አበባ ነበረች ትምህርት እየተማረ ማለት ነው አክስታችን ጋር። እኔ ገጠር ነው ያለሁት። ገባችሁ? እኔ ገጠር እረኛ ነኝ። የገጠር ስራ ነው የምሰራው። እሷ ግን ያው አዲስ አበባ ነበረች እና ስለዚህ አጋጣሚ እንደዚህ ትልቅ ተሆንኩ በኋላ ትንሽ ማለት እንዳሁኑ ራሱ አገናዝቤ እንደ እህት እንደዚህ አውርቻት አላቅም። ተግባር ኖሮኝ ማለት ነው። እንደዚህ ታዲያ ቢሽ ምናምን አውርቻት አላቅም። እንደዚህ ብንገናኝም የአንድ ሳምንት እንደዚህ ነው ለእንግድነት ሄጄ ተገናኘን ማለት ነው። እና ያ ነገሮች አሁን እኔ ከዚህም በኋላ ነው ጥሩ ህይወት የምኖርበት ብዬ የማስበው። ገባችሁ? እረፍት ያለው ህይወት ጥሩ ህይወት የምኖረው አሁን በኋላ ነው። ከአሁን በፊት ያለ ህይወቴ ያው ታውቃላችሁ በሰው ሀገርም በምንም ብዙም ጥሩ ህይወት አይባልም እና ያው ከአሁን በኋላ ጥሩ ህይወት እኖራለሁ ብዬ አስባለሁ ከእግዚአብሔር ጋር ማለት ነው። ግን ያው አሁን ላይ እሷ ደግሞ በወጣትነቷ እንደዚህ ስትቀር በጣም ያማል፣ ይከፋቸዋል ምናምን ነገር ያው ምንም አይደረግም። ግን ተሆነ በኋላ ምንም ዋጋ የለውም። ግን ሁሌ ነው የማስባት። ገባችሁ? አይ ትናንትና ራሱ በጣም ነው እየተሰማኝ ማለት ነው። ታቦቱን ትንሽ ምናምን በጣም ተሰማኝ ማለት ለኔ ብዙ ታስባለች። ለኔ በቃ እኔ በሰው ሀገር እንደዛ ተንከራተት ለኔ በጣም ታስብ ነበረ። እኔ ያው ብዙም ወዲያ ወዲህ ብል በስራ ስለምራወጥ ያን ያለ ሰው ሀሳብ የለኝም ነበረ። ለሰው እንደዚህ ብዙም አላስብም ነበረ። ገባችሁ? ስራዬን ብቻ ነው ሀካረጌ አገኘሁም አጣሁም ወደኩም ተነሳሁም ወደ ስራዬ ነበረ። ስለ ሰው ፍቅር አልሰጥም ነበረና በዛ አጋጣሚ ኖራችኋለሁ። ያው ቅር ያለኝ ነገር ማለት ነው። ያው እናንተም እንግዲህ እንደኔ እንዳኮኑ ናችኋለሁ። ከወንድማችሁ ጋር ወይንም ከእህታችሁ ጋር ያው ማለት ጥሩ ላይፍ እንድታሳልፉ ቁጭ ብላችሁ እንድታወሩ የውስጣችሁን እንድታወሩ ፈጣሪ ይፍቀድላችሁ ማለት ነው። ዛሬ ሰው በጎኑ እያለ ይሆናል። አሁን ለምሳሌ እኔ በእናንተ እህታችሁ ሆኜ እናንተ ጎን ብሆን ዛሬ ስራዬ ብላችሁ ላታወሩኝ ትችላላችሁ። ነገ አንድ ነገር እንኳን ይሄን ነው ብላችሁ ለማውራት የሆነ ነገር ስትሆኑ ታጠገባችሁ እንዲሆን ያ ሰው እህታችሁ ታጠገባችሁ ትሆናለች። ግን ሁሌም ባዳ ምንም ብታበሉት ምንም ብታጠጡት ምንም ታጠገቡ ብትቆሙ እንጃ ምንም መስዋዕትነት ብታረጉለት ባዳ ሁሌም ባዳ ነው። ይሄንንም ባዳ ሁሌም ባዳ ነው። ግን ለክፉ ቀን ብትታመሙ የሚያስተምማችሁ ብዙ ነገር ቢደርስባችሁ አጠገባችሁ የሚቆሙ ወንድማችሁ እህታችሁ በቃ ያ ነው። እና የዛሬ ቪዲዮ ይህን ይመስላል ቤተሰቦቼ። ያው እናንተ ደግሞ አበረታቱኝ ማለት ነው። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ።